ሰላም ሰላም ውድ ሀገሬ ልጆች ኢትዮጵያውያን በሙሉ ውድ የማያ ሾው ተከታታዮች በሙሉ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም። እኔ ጋር ሁሉ ሰላም ሁሉ መልካም ነው። እናንተ ጋር ሁሉ ሰላም እንደሆነ ተስፋ አደርጋለሁ። እንግዲህ ከረዥም ጊዜ በኋላ ማለት ይቻላል ኦልሞስት ወደ 3 ወር ምናምን ሆኖኛል። በድጋሚ ተመልሼ በሌላ ቪዲዮ መጥቻለሁኝ። ቪዲዮዬን ካያችሁ ላይክ ሼር እና ሰብስክራይብ አድርጉልኝ። እናንተ ላይክ ሼር እና ሰብስክራይብ ብታደርጉልኝ እኔ እጠቀማለሁኝ። ከእናንተ ግን ምንም የሚከፈል ነገር ስለሌለ በቅንነት ላይክ ሼር እና ሰብስክራይብ እንድታደርጉልኝ እጠይቃችኋለሁ። እንግዲህ ዛሬ ደግሞ በሌላ ቪዲዮ ነው የመጣሁት። እንደምታዩት ከ3 ነገር ብቻ የሚዘጋጅ ፊታችንን ውብ የሚያደርግልን ውህድ ነው። ከበቆሎ ዱቄት ከቡናና ከማር ነው የማዘጋጀው። እንደምታዩት የበቆሎ ዱቄት ማንኛውም ይሆናል። ቡናም እኔ ቤት ውስጥ የምጠጣውን ቡና ነው የማደርገው። ከፈለጋችሁ እናንተ ኔስኮፊ ማድረግ ትችላላችሁ። ማር ደግሞ እኔ ኦርጋኒክ ማር ነው የምጠቀመው። እናንተም ኦርጋኒክ ማር ብትጠቀሙ ጥሩ ነው። ምክንያቱም ፊታችን ላይ የምናደርገውን ነገር ሁሉም ኦርጋኒክ ቢሆን ጥሩ ነው ብዬ አስባለሁ። እንደምታዩት እንደዚህ ውህዱን ካዘጋጀው በኋላ ወደ መቀባት እሄዳለሁ ማለት ነው። አሪፍና ልስልስ ያለ ውህድ ሰጥቶኛል። እዚህ ጋር እንደምታዩት አሪፍ ነው በጣም። ፊታችን ላይ ያለው ጥቁር ነጠብጣብ እንዲሁም ደግሞ ፊታችን ብዙ ጊዜ ስራ ላይ የምንሆን ሰዎች 2 አይነት ፊት ነው የሚኖረን። ብዙ ጊዜ ከጉዳት የተነሳ ከፀሐይ እንዲሁም ደግሞ ከብርድ ከንፋስ ከብዙ ነገር ከአዋራ ይሄ ሁሉ ፊታችን ላይ ስለሚያርፍ ፊታችን ሊጎዳብን ይችላል። ስለዚህ ጥቁር ነጠብጣብ እንዲሁም ደግሞ 2 አይነት ፊት ላለን ሰዎች በጣም የሚያጸዳ ውህድ ነው። በዛ ላይ ደግሞ በጣም የማይጎዳ ማለት በማንኛውም ሰዓት ብንጠቀም ፀሐይ ላይ አንሁን እንጂ በማንኛውም ሰዓት መጠቀም የምንችል ውህድ ነው። በዛ ላይ ደግሞ ብዙ ነገር የበዛበት አይደለም፣ 3 ነገር ብቻ ነው። ስለዚህ ሰርተን በቤታችን ውስጥ በቀላሉ አሪፍና ምርጥ የሚባል አይነት ፊት እንድናገኝ ያደርገናል ማለት ነው። የሀገሬ ልጆች እንግዲህ ሁሌም እንደምለው ከምንቀባ ይልቅ ወደ ውስጣችን የምናስገባው ነገር ትልቅ ተጽዕኖ አለው። የምንበላቸው ነገሮች፣ የምንጠጣቸው ነገሮች ፊታችን ላይ ይታያሉ። እንግዲህ ውሃ በደንብ መጠጣት ሁሌም እንደምለው ትልቅ ጥቅም አለው። ፊታችን እንዲያበራ፣ ጽድት እንድል፣ ጥቋቁር ነገሮች እንዲሁም ብቻ ቆዳ ላይ ያለው ማንኛውም ነገር ለማስወገድ መጀመሪያና ዋናው ነገር በደንብ ውሃ መጠጣት ነው። ብንችል 3 ሊትር ባንችል ደግሞ 2 ሊትር ግዴታችን ነው ማለት ነው በቀን። እነዚህን ካረገን በኋላ ነው ፊታችን ላይ የምንቀባውን ነገር ማድረግ የምንችለው ማለት ነው። ካልሆነ ግን ፊታችን ላይ የተለያየ ነገር እየተቀባን ውሃ የማንጠጣ ፍራፍሬ የማንበላ ከሆነ ያው ከንቱ ውዳሴ ነው የሚሆነው ማለት ነው። ሲቀጥል ደግሞ ሰንስክሪን ለቆዳችን ማለት ለፊታችን የሚስማማ ሰንስክሪን የማንጠቀም ከሆነ ፊታችን የሚያለሰልሱ ክሬም ማለት የሚያቀላ ማለት ሳይሆን ፊታችን ረጥቦ እንዲቆይ የሚያደርግልን ነገሮች የማንጠቀም ከሆነ የምንቀባቸው ነገሮች እንደዚህ እየሰራን ቤት ውስጥ የምንቀባቸው ነገሮች ከንቱ ውዳሴ ይሆኑብናል ማለት ነው። ስለዚህ በእንደዚህ አይነት ነገሮች ፊታችን ፏ ፍክት ማድረግ እንችላለን። ብዙ ገንዘብ ሳናወጣ ብዙ ነገር ሳንሄድ። አሁን ይሄ ውህድ በሳምንት 3 ነው የምጠቀመው እኔ። በቃ ፊቴን ፏ አርጎልኝ የሚያቆይ ውህድ ነው እላችኋለሁ። እንግዲህ የበቆሎ ጥቅም ልነግራችሁ አልችልም። በጣም በብዙ ነገር የሚጠቅመን ነገር ነው። ቡናም እንደዛው፣ ማርም እንደዛው በጣም አንቲኦክሲዳንት ነው። ስለዚህ እንደዚህ ፏ ፍክት ብለን ፊታችን ተቀብተን የፊታችን ጤንነት መጠበቅ አለብን እላችኋለሁ። እኔ ተቀብቼ ደርቆልኝ ታጥቤ
ፊቴ ይሄንን ይመስላል። እናንተም እንድትጠቀሙ እንድትቀቡ ፊታችሁን እንድታሳምሩ እመክራችኋለሁ ማለት ነው። እንግዲህ የዛሬ ቪዲዮ አጠር ምጥን ያለች ናት። በሚቀጥለው ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ። ባይ ባይ።